አስደናቂውና በውዝግብ የተሞላው በሪከርድ የተሞላው የዓለም ዋንጫ ነው። ትናንት ምሽትም ብዙ ጨዋታዎችን ሲያስተናግድ ቆይቷል። እንግዲህ ወደ ቀጣይ ዙር ብዙዎች እያለፉ ነው። ተሰናባች ሀገሮችም እንዲሁ ከወዲሁ እየታወቁ ይገኛሉ። ሰላም ጤና ይስጥልን፣ እንደምን አደራችሁ። እነኚህ ዘገባዎችን እንግዲህ ምን ተፈጠረ በየጨዋታዎቹ የሚለውን እናቀርብላችኋለን። እንግዲህ የሚደንቅ ነው። ብዙ ሪከርዶችም እየተሰበሩ ይገኛሉ። ይሄ አስገራሚና አወዛጋቢ የዓለም ዋንጫ 500,000 ህዝብ ብቻ ያላት ሀገር ታሪክ ሰርታለች። የሚገርም ነው። ይችንም ሀገር እናያታለን። ወደ ቀጣዩ ዙር አልፋለች። በርካታ ሪከርዶችም ተሰብረዋል። እነዚህና ሌሎች ጨዋታዎችንም የተካሄዱ ምሽት ላይ ሌሊት ላይ የተካሄዱ ጨዋታዎችን እንገልጽላችኋለን። ሰላም ጤና ይስጥልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ ተደራሽነቱ ከፍ እንዲል አድርጉ። እንግዲህ 500,000 ህዝብ ብቻ ያላት ሀገር ኬፕ ቨርዴ ወደ ቀጣዩ ተቀላቅላለች ማለት ነው። የሚደንቅ ነው። እንግዲህ እኛ 130 ሚሊዮን ያለን ህዝብ ብዛት ያለን አገሮች ነን። ነገር ግን ኬፕ ቨርዴ ግን 500,000 በጣም ትንሽ የሆነ ህዝብ ይዛ ታሪክ ጽፋለች ማለት ነው። በዓለም ዋንጫ እንግዲህ ወደ ቀጣዩ ዙር አልፋለች። ሶስቱንም ጨዋታ አቻ በመውጣት 3 ነጥብ በመሰብሰብ ወደ ቀጣዩ የዓለም ዋንጫ ያለፈች አስደናቂ አፍሪካዊት ሀገር ሆናለች። 500,000 ህዝብ ብቻ ነው እንግዲህ ይዛ ወደ ቀጣዩ ዙር ያለፈችው። ይህ አስገራሚ ሌላ ታሪክ በዚህ ዓለም ዋንጫ ከታዩት ነገሮች አስደናቂው ነገር ሆኖ እየተወራለት ይገኛል። ኬፕ ቨርዴ እንግዲህ ከሳውዲ አረቢያ ጋር ነበር ጨዋታዋን ሌሊት ላይ ያደረገችው። ኬፕ ቨርዴ ባዶ፣ ሳውዲ አረቢያ ባዶ አቻ ወጥተዋል። ሳውዲ አረቢያ እንግዲህ ተሰናባች ሀገር ሆናለች። ኬፕ ቨርዴ ወደ ቀጣዩ ዙር ያለፈች ድንቅ ሀገር ሆናለች ማለት ነው። 3 ጨዋታዎችን አቻ በመውጣት የሚገርም ነው። 500,000 ህዝብ ያላት ሀገር እንግዲህ ስፔንን ተከትላ ሁለተኛ በመሆን ታሪክ ሰርታለች። ለመጀመሪያ ጊዜ ወደ ቀጣዩ ዙር አልፋለች። በዚህ ዓለም ዋንጫም የሚገርም ታሪክን አስፍራለች ማለት ነው። ስፔን 1 ኢራን 2 በሌላ ጨዋታ የተካሄደ ጨዋታ ነበረ። ስፔን እና ኢራን ጨዋታቸውን አድርገው ነበር። ስፔን 1 ኢራን ባዶ በመሆን ጨዋታቸውን አጠናቀዋል። ለስፔን አሌክሲስ ቤና በ42ኛው ደቂቃ ላይ ጎል ሲያስቆጥር የኢራን ተጫዋች በ94ኛው ደቂቃ በቀይ ተሰናብቷል ከሜዳ። ይኸውም በዚህ የዓለም ዋንጫ እንግዲህ ሌላው አስገራሚ ሪከርድ ነው። በጣም ከአሁኑ ቀይ ካርዶች እየበዙ ነው። በፊት እንደገለጽንላችሁ እንግዲህ ከወዲሁ በጣም ብዙ ቀይ ካርዶችን ከሌሎች የዓለም ዋንጫዎች በተለየ መልኩ እያስመዘገበ ይገኛል። ይኸውም ትናንትና የኢራኑ ተጫዋች 1 ቀይ አይቷል። በድምሩ እንግዲህ በዚህ የዓለም ዋንጫ 10 ቀይ ካርዶችን እያስመለከተን ይገኛል። ይሄ የዓለም ዋንጫ ማለት ነው። የሚገርም ነው። የሚገርም ሪከርዶችን እያስመዘገበ ይገኛል። እንግዲህ የዓለም ዋንጫ ከዚህ ምድብ እንግዲህ ስፔን በ7 ነጥብ አንደኛ ሆና ስታልፍ፣ ኬፕ ቨርዴ ሁለተኛ ሆና አልፋለች። በ3 ጨዋታዎች ላይ አንድ ነጥብ በመሰብሰብ 3 ነጥብ ይዛ እንግዲህ በሁለተኝነት አልፋለች። የሚገርም ነው። ከስፔን ካለበት ቡድን ነው ኬፕ ቨርዴ እንግዲህ ወደ ቀጣዩ ዙር የተቀላቀለችው። ከኡራጋይ፣ ከስፔን፣ ከሳውዲ አረቢያ አቻ በመውጣት ነው 3 ነጥቦችን ይዛ ወደ ቀጣዩ ዙር ያለፈችው ኬፕ ቨርዴ አስገራሚዋና አስደናቂዋ ሀገር። ሴኔጋል እና ኢራቅ ያደረጉት ሌላ ጨዋታ ነበረ። ሴኔጋል 5 ኢራቅ ባዶ። የሚገርም ጨዋታ፣ የሚገርም ጎል የተስተናገደበት ጨዋታ ነው። እንግዲህ በዚህ የዓለም ዋንጫ ሌላው ታሪክ ሴኔጋል 5 ጎሎችን እንግዲህ በኢራቅ ላይ አስቆጥራለች ማለት ነው። ይሄ ታሪክ እንግዲህ በአፍሪካውያን ታሪክ ከአፍሪካ እስካሁን በዓለም ዋንጫ ላይ ከተሳተፉ አፍሪካውያን እጅግ የሚገርምና 5 ጎል የመጀመሪያው 5 ጎል ነው የተመዘገበው። ምክንያቱም አንድም የአፍሪካ ሀገር ካሁን በፊት 5 ጎል በዓለም ዋንጫ ላይ አስቆጥሮ እዛውም በአንድ ጨዋታ 5 ጎልን አስቆጥሮ አያውቅም። በዚህም ሴኔጋል ታሪክ ጽፋለች ማለት ነው። ኢራቅን 5-0 በማሸነፍ ሴኔጋል ወደ ቀጣዩ ዙር አልፋለች። ለሴኔጋል ጎሎችን ያስቆጠሩት ጉዌ በ9ኛው ደቂቃ ላይ ይሄ ድንቅ ተጫዋች ለሴኔጋል የመጀመሪያውን ጎል ሁለተኛውን ጎል አስቆጠረ። ዲያራ ነበረ በ4ኛው ደቂቃ ላይ ፈጣኗን ጎል ለብሔራዊ ቡድኑ ያስቆጠረው። ሁለተኛውን ጎል ጉዌ በ9ኛው ደቂቃ አስቆጠረ። እንዲስማኒያ ሌላኛው ተጫዋች በ70ኛው ደቂቃ ላይ ጎል አስቆጠረ። ሳር በ56ኛው ደቂቃ እንዲሁ ጎል አስቆጥረው 5-0 ኢራቅን ረምርመዋታል ማለት ነው።
ጨዋታው እጅግ ለሴኔጋሎች አስፈላጊ ጨዋታ ነበረ። ምክንያቱም ወደ ቀጣይ ዙር ለማለፍ ሴኔጋል ትንሽ አጣብቂኝ ውስጥ ገብታ ነበረ። ነገር ግን ትናንትና በሚገባ ተጫውተው በሚገባ ጎሎችን በማስቆጠር ወደ ቀጣይ ዙር አልፈዋል ማለት ነው። ሳዲዮ ማኔ በ13ኛው ደቂቃ ላይ የሚገርመው እንግዲህ ይህ ሴኔጋላዊ ኮከብ የቀድሞ የሊቨርፑል ሌጀንድ ብዙ አሁን ደግሞ በሳውዲ አረቢያ እየተጫወተ የሚገኘው ሳዲዮ ማኔ ድንቁ የሴኔጋል እንቁ ልጅ ትናንትና በግልጽ የሆነ በ13ኛው ደቂቃ ላይ ማግባት የሚችለውን ግልጽ የጎል አጋጣሚ አግኝቶ ሳይጠቀምበት መቅረቱ እጅግ አስቆጭ ነበረ። በዚህም የተነሳ አሰልጣኙ ቀይረው ሊያስወጡት ችለዋል። የሚገርም ነበር። ጎሉን እውነትም ለማስቆጠር ለመሳት የሚከብድ የሚል አይነት ነበረ። ሳዲዮ ማኔ ግን ሳይጠቀምበት እድሉን ሳይጠቀምበት አብቅኖታል ማለት ነው። ሴኔጋል 5 ጎሎች በዓለም ዋንጫ ላይ በማስቆጠር እንግዲህ የመጀመሪያው አፍሪካዊት ሀገር ሆናለች፣ ታሪክ ሰርታለች ማለት ነው። ፓፔ የጨዋታው ኮከብ ሆኖ ተመርጧል። ለሴኔጋል ድንቅ ምሽት ነበረ። ይህ ምሽት የሚገርም ነው። ሴኔጋሎች በጣም የሚገርም ምሽት ነው ያሳለፉት። ኖርዌይ እና ፈረንሳይ ሌላው በጣም ሲጠበቅ የነበረ ተጫዋች ነው። በኖርዌይ በኩል እንግዲህ እነ ጊኬሬሽ እነ ኢሳቅ የመሳሰሉ ድንቅ ተጫዋቾች ፈረንሳዮችን ይፈትናሉ ተብሎ ቢታሰብም ፈረንሳያውያን ግን 4-0 ኖርዌይን ረምረማታለች ማለት ነው። ፈረንሳይ ሁሉንም ቡድኖች ያሏትን ሁሉ ብቃት ያላቸውን ዋናውን ቡድን ነበር አሰልፋ የገባቸው። የሚገርመው ደምቤሌ እንግዲህ የአምና እንግዲህ ዓለማችን የባላንዶር ተሸላሚው ደምቤሌ ትናንትና ሁለተኛውን በዚህ ዓለም ዋንጫ ሌላው የተመዘገበው ታሪክ ሁለተኛውን ሃትሪክ ሰርቷል። የሚገርም ነው። በ20ኛው ደቂቃ በ7ኛውና በ32ኛው ደቂቃ ላይ እንቁ ጀግናው ደምቤሌ ለፈረንሳይ በተከታታይ ጎሎችን በማስቆጠር ሃትሪክ በመስራት ከአንድሬ ሊዮኔል ሜሲ እና ከዴቪድ ሪ የካናዳው ተጫዋች ከነዚህ ሁለት ተጫዋቾች ቀጥሎ ሶስተኛው ሃትሪክ በደምቤሌ ተሰርቷል ማለት ነው። ሌላኛው እንግዲህ በዚህ ዓለም ዋንጫ ላይ ሃትሪኮች እየበዙ ይገኛሉ። የሚያስገርም የዓለም ዋንጫ እያየን እየተመለከትን እንገኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉ ውድ አድማጭ ተመልካቾቻችን። ደምቤሌ እንግዲህ 4 ጎል ላይ ደርሷል ማለት ነው። ይህም ሌላ አዲስ ታሪክ እየተመዘገበ ይገኛል። 4 ጎሉን በዚህ ዓለም ዋንጫ ላይ አስቆጥሯል። ይህ አወዛጋቢና አስገራሚ የዓለም ዋንጫ ብዙ ተአምር እያየን እንገኛለን። ሪከርዶችንም እየተሰባበሩ ይገኛሉ። በዚህ የዓለም ዋንጫ እንግዲህ ካሁኑ ገና 3 ሃትሪኮች ተሰርተዋል። ድንቅ ነው። መሲ፣ ዴቪድ ሪ፣ ትናንትና ደግሞ ደምቤሌ፣ እነዚህ 3 ተጫዋቾች ሃትሪክ በመስራት በዚህ የዓለም ዋንጫ ላይ እንግዲህ አስገራሚውን ክስተት እያየን እንገኛለን። ክሊያን ምባፔም ትናንት ጎል ባያስቆጥርም በቀደም 2 ጎሎችን በማስቆጠር ከነ ሮናልዶ እና ሊዮኔል መሲ ስር እየተነፈሰ ይገኛል። ነገር ግን ትናንትና ጎል ባያስቆጥርም 2 ምርጥ አሲስቶችን አድርጎ ነበረ። ብቃቱም እጅግ በጣም ድንቅ ነበረ በጨዋታው። የፈረንሳዊ አሰልጣኝ እንግዲህ ዲዲየር ዴሾ ቡድናቸውን አልመሩም ነበረ። ምክንያቱም እናታቸው ከዚህ ዓለም በሞት ተለይተው በሀዘን ምክንያት ቡድኑን ሊመሩ አልቻሉም ነበር። ወደ ሀገራቸው ተመልሰው እናታቸውን ሀዘን እየገለጹ ነበረ። ፈረንሳይ በ9 ነጥብ ምድቡን እየመራች ወደ ቀጣይ ዙር ተቀላቅላለች። ኖርዌይ በ6 ሁለተኛ፣ ሴኔጋል በ3 ነጥብ ወደ ቀጣዩ ዙር አልፈዋል ማለት ነው። ዛሬ ሌሊት እንግዲህ 6 ሰዓት ላይ ያው እኛ ለመመልከት በጣም አስቸጋሪ የሆነ ቡድን ነው ለኢትዮጵያውያን። ሰዓቱ እጅግ አስቸጋሪ ነው። 6 ሰዓት ላይ የሚደረጉ ጨዋታዎች አሉ። እነሱን ጠቁመናችሁ እንግዲህ ፓናማ ከእንግሊዝ፣ ክሮኤሽያ ከጋና 6 ሰዓት ከሌቱ ይጫወታሉ። ይህ የምድብ ኤል ነው። እንግሊዝ 4 ነጥብ፣ ጋናም 4 ነጥብ፣ ክሮኤሽያ 3 ነጥብ ይዘው እንግዲህ ጨዋታቸውን ያደርጋሉ ማለት ነው። ሌሊት 8 ሰዓት ላይ ኮሎምቢያ ከፖርቹጋል ይገናኛሉ። ዲሞክራቲክ ሪፐብሊክ ኮንጎ ከኡዝቤኪስታን ጋር ያካሂዳሉ ጨዋታቸውን። ኮሎምቢያ 6 ነጥብ፣ ኮንጎ 1 ነጥብ፣ ፖርቹጋል 4 ነጥብ። ኡዝቤኪስታን ተሰናባች ሀገር ሆናለች ከዚህ ምድብ ማለት ነው። እንግዲህ ዛሬ የሚገርመው ፖርቹጋል ዛሬ ጨዋታዋን ታደርጋለች። የሮናልዶ ሀገር ፖርቹጋል ጨዋታዋን ታደርጋለች ማለት ነው። እንግዲህ ይህም ሌላው ተጠባቂ ጨዋታ ነው። በዚህ ጨዋታ ላይ ሮናልዶ እንግዲህ ምን ሊፈጥር ይችላል? ሌላው በምንጠብቀው ተጠባቂ ተጫዋች ይሆናል። ስንት ያገባል? ምንስ አዲስ ነገር ይፈጠራል? የሚለው እንግዲህ ኮሜንት ላይ ጻፉልን። ማን መሲ ወይስ ሮናልዶ
ማን ድጋሜ ታሪክ ሊጽፍ ይችላል እያለን ከወዲሁ በጉጉት የምንጠብቀው ነው። ኮሜንት ላይ ሀሳባችሁን አስፍሩ። ሌላው አርጀንቲና እንግዲህ ዛሬ ጨዋታዋን ታደርጋለች። ስለዚህ ሁለቱንም ከዋክብቶች የምናያቸው ይሆናል። ምን ሊያደርጉ ይችላሉ የሚለውን ከጨዋታው በኋላ የምንዘግብላቸው ይሆናል ማለት ነው። እንግዲህ ሌላኛው አልጄሪያ ከኮስታሪካ፣ ጆርዳን ከአርጀንቲና እንዳልኳችሁ 11 ሰዓት ላይ ሌሊት ሊነጋጋ አካባቢ 11 ሰዓት አርጀንቲና ጨዋታዋን ታደርጋለች ከጆርዳን ጋር። ይህንንም እንግዲህ ሊዮኔል መሲ ምን ሊሰራ ይችላል የሚለውን ኮሜንት ላይ ጻፉልን። እንግዲህ ምን ይፈጠራል የሚለው በተለይ እነዚህ ሁለት ከዋክብቶች ጨዋታ ሲኖራቸው የሁሉም የዓለም የእግር ኳስ ቤተሰቡ በጉጉት ነው የሚጠብቀው። እስኪ እናንተስ ከወዲሁ ግምታችሁን አስፍሩልን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፕሮግራማችን ሊሰፋ አድርጎ በሌላ ቪዲዮ እስከምንገናኝ ቻው፣ ሰላም ጤና ይስጥልን።